ኢሉሚናቲ የሚባለው ነገር ማለት ነው። የዓለማችን ድብቅ ማህበረሰቦች እነዚህ በቃ ድብቅ ማህበረሰቦች ዓለማችን ይቆጣጠሩታል፣ እንደፈለገ ያዞሩታል። ኢሉሚናቲ ወሬ ምናምን ሲወራ ስታይ እነዚህ መተው ሰይጣናዊ ነገር ያረጋሉ፣ ህፃን ይገላሉ፣ ህፃን አርደው እዚህ ጋር ቦታ ጫካ ውስጥ ፕሬዝዳንቶቹ እንደዚህ አሜሪካ ፕሬዝዳንት እና በሃይማኖት ዋይዝ መምጣቱ አሪፍ ነገር ነው። እኛ ሀገር ሲመጣ አሁን ፎር ኤግዛምፕል መምህር ግርማ ስለሱ ነገር ብዙ ያወራል። ስለዛ ስለሚያወሩ ሌሎችም ቄሶችም ያወራሉ፣ ሌሎችም ካህናት ጠቅመውን ወስደን የሚጎዳውን ደግሞ አለመውሰድ። እንደዛ ካላረግን ዝም ብለን ሁሉን ነገር የመጣውን ሁሉ ተቀብለን ምንገለባበት ከሆነ በጣም ከባድ ነገር ነው። የራስ አይደንቲቲ ይጠፋል። የራስ አይደንቲቲ የራስ ማንነት ስለሚጠፋ ቀስ ብለን ሰከንድ ብለን አይተን የምንፈልገውን ነገር መውሰድ፣ ማንፈልገውን ደግሞ ነገር እዛው ላይ ቀይ መስመር ታሰብረበታል። አዎ ሰላም 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 ውድ ቃል በቃል ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? አማን ነው? በያላችሁበት በሁሉም ቦታ ሰላም ፍቅር ብዝት ይበላችሁ። ታሜ ነኝ ተመሰረተላል ቃል በቃል ፓድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል። ከመጀመራችን በፊት ላይክ እያደረጋችሁት ቪዲዮን ላይክ ስታደርጉት አልጎሪትሙን ይረዳዋል። አልጎሪትሙ ሲረዳው እናድጋለን። ስናድግ 20000 እንገባለን። 20000 ላይ ጊቭ አዌይ አለን። 50000 ላይ ጊቭ አዌይ አለን። 100000 ላይ ጊቭ አዌይ አለን። በሺዎች ስንገባ ጊቭ አዌይ አለን። ቲክታክ ላይ ፎሎ እያደረጋችሁን ቲክታክ ላይ 200,000 ጎል አለ። 200,000 ላይ ጎል እንሰጣችኋለን ማለት ነው። ጊቭ አዌይ አደረግነው እኮ። አዎ እና ደግሞ አንድ ነገር እናበሻበሻቸው ነው ያው እያላመድናችሁ ነው። ያው በሳምንት 3 አንዳንዴ 4 እያለን እየመጣን ነው። ሰኞ ሮብ አርብ እንለጥፍላችኋለን እንደተባባለው። ሁለተኛ ነገር ደግሞ ትእዛዝ ስለማትሰሙ መድገም እፈልጋለሁ። ታሜ ኮመንት ላይ ማትስማሙ ከሆነ ስድቡን ኋላ ኪሳችሁ ያዙት። ሰው በግድ ያልተስማማ ባይደው ድንቁርና የሚያሳየው እንደዚህ ነው። ሁሌ ስታጠፋ እነግርሃለሁ። እኔ ካሁን በኋላ ስታጠፋ ደንቆሮ እያልኩ እነግርሃለሁ እንድትስክታቆሙ ማለት ነው። ያ ግን እነሱ ወደ ኋላ አይሉም። ገብተዋል። ያ ዝምባም ሆነ live it alone. That's okay. ስቀል ነው እና አይ በቃ ማትስማሙ ከሆነ ሚኳን እንስማማም። በዚህ ነገር እኮ እንደዚህ ነው አስተውሉ ምናምን ይባላልና ስሜታዊ በሰው አስተሳሰብ ስሜታዊ አጥቶ ኮሜንት ሴክሽን ማንም ሰው it's open ነፃ ነው። ገብቷል። ደንሱ ችግር የለም። anybody can come in. መደነስ ይቻላል። ግን it's just ስድቡን በለው ትክክለኛም ኮሜንት በለው ስመልስ እኔ የሚመቹኝ እኔ መጻፍ አይቀርም። እኔ ስመልስላችሁ by the way መመልስላችሁ እኔ ስድቡ እሺ ስመልስላችሁ ባለጌ አትበሉኝ። because የናንተን ባህሪ መልሼ እያሳየዋችሁ ነው። ስለዚህ አያ እንዴት እንደሚያናድድ እኔ ተናድጄ ምናምን አይደለም። ግን እንዴት እንደዚህ ይላል ባለጌ ስትል exactly አንተ ጀጅ ማድረግ እንደዚህ ነው። መታችሁ ወንድም ሴትም ኔጌቲቭ ነገር ጽፉ። I just want to say that. Anyways Tammy, happy Saturday. ዛሬ እንዴት ነው? ዛሬ Saturday ውጭለን ማን ምንድነው እስቲ አንድ በቃ ሁሌ like this topic by the way whether coffee shop ውስጥም ሆነ ቤት ውስጥም ሆነ ሁሉ ጊዜ በቃ like እንደ conspiracy theory ይባላል። በአማርኛ እሱ እንዴት አድርጌ እንደምተረጉመው አላውቅም። conspiracy theory ይባላል። ማለትም ያው አንድ ነገር ሆነ የተባለ ግን ሳይጣራ ፕሩፍ የሌለው ማልጣራበት I think that's the exact translation መሰለኝ። እና ኢሉሚናቲ የሚባለው ነገር ማለት ነው የዓለማችን ድብቅ ማህበረሰቦች እንዲሁም ቲክታከሮችንም ጨምሮ እኮ ኢሉሚናቲ ተብሏል። ሚኮንም ከታችሁታል በዚህ አጋጣሚና እስቲ ስለሱ እናወራበት። ኢሉሚናቲ ምናምን እየተባለ በጣም ብዙ ጊዜ ቲክታክ ላይም ካየኸው ዩቲዩብ ላይ በተለይ ብዙ አይነት ቪዲዮ ተሰርቷል። እነዚህ በቃ ድብቅ ማህበረሰቦች ዓለማችን ይቆጣጠሩታል፣ እንደፈለገ ያዞሩታል። በቃ የሚመሳሰል ነገር እንደዚህ በዚህ አካባቢ የሚመሳሰል ነገር ይወራልና እስቲ በቲክታክ ሌቭል እንሂድበትና ከዛ በኋላ ደግሞ ከፍ እያልን ደግሞ እናወራበታለን። I think መጀመሪያ ይሄ ነገር እኛ ሀገር መምጣት I think more እየተሰማ የመጣው even like ትላልቅ እናቶች መስማት የጀመሩት በቸርች ትምህርት ነው። መጀመሪያ ገባ በቸርች ቄሶች ስለሱ ማውራት ጀመሩ። አሪፍ ነገር ነው ይሄ ነገር ሲወራ by the way ድሮ ያው ስለዚህ ሲወራ ባክ ዝምበል ምናምን የሚባልበት ወሬ ነው። እዚህ ሀገር እኛም ሃይ ስኩል እያለን ስለዚህ ስታወራ ባክ ማታውቁትን አታወሩ የሆነ መጥፎ ፖዚሽን መሆን ነው። ስለሱ ሞር ያወቅ
ወይንም ሞር ሪሰርች እያረግ ስትመጣ ብዙ ጥልቁት ነገር ውስጥ ትገባና ሁሉንም ነገር መጠራጠር ትጀምራለህ። እና ያው ምንድነው ጥርጣሬ ስታበዛ ብዙ ጊዜ ምንድነው ሰው አብዳል ይላል። ገባ አይደለ? እንዳልኩ ይሄ በሃይማኖታዊ ደግሞ ሲመጣ አይ ቲንክ በሃይማኖት ሳይድ የሚቀናቀን ነገር ነው። ገባ ላይክ ምንድነው ሰይጣናዊ ነገር ፕሮሞት ማድረግ አሁን ሙዚቃ ላይ ስታይ ያበሻ እናቶች በተለይ በዛ ነው የሚያዩት በመንፈሳዊ በኩል ስለሚያዩት እሱን እኮ ነው ማለት አሁን ላይክ እኔ አሁን ድሮ አያቶቻችን ማይክል ጃክሰን ባው ብሎ ሙሙዚዝ ገባ ያበደ ሰይጣን እንደነበር ግን we love Michael Jackson special kind ነው እና እንደዛ ስታይ ሰይጣናዊ ወይንም ሮክ ሚውዚክ ምናምን ነጮች ሲዘፍኑ ካየ አያቶቻችን እንዴ ሰይጣን ዘፈን ምናምን ይባል ነበርና they have an idea of ምን እንደሆነ ግን አንዳንዴ እንዳልነው it's just a theory ደግሞ ፕሩቭ ያልተደረገ ነገር ስለሆነ ወደ እንትን ያመጣልና ማታቅ ስለሱ ምንም ማታቅ ድፍን ሰው ኮንክ ደግሞ የሆነ ሰው እንደዚህ ሲያወራብህ you gonna say አከዘበል ምንም ተቀባጠረው ትላለህ። ገባ አይደለ? እና በሃይማኖት ዋይዝ መምጣቱ አሪፍ ነገር ነው። እኛ ሀገር ሲመጣ አሁን for example መምህር ግርማ ስለሱ ነገር ብዙ ያወራሉ። ስለዛ ስለሚያወሩ ሌሎችም ቄሶችም ያወራሉ፣ ሌሎችም ካህናቶችም ያወራሉና ጥሩ ነገር ነው። እኔ I think አሁን ሳስበው ወደ ሌላ መሄድ አልፈልግምና past you tell me I think when ቄሶች ማደርን ነገር ሲያወሩ ሪሌተብል ትሆናል። ገባ የሚያጋጥመንን ዲስትራክሽን እንደሆነ ወደ ሰይጣናዊ ዓለም የሚመራን እንደሆነ ያው ፊት ለፊታችን በቲቪም በሾውም በሶሻል ሚዲያውም ፊት ለፊታችን ይደነቅሩብንና በጣም ላይክ ደንዝዘን ስለቀረን አንዳንዴ ፊት ላይ ያሳዩ አናየው እና እነዚህ ነገሮች ነው ማለት ነው። Yeah, that's a good point actually that you brought up. Yeah, አሁን ለምሳሌ እኔም በዛ መልኩ ነው በመንፈሳዊ መልኩም ስትመለከተው አሁን ለምሳሌ ላይክ በጣም ሚስጥራዊ የሆነው ነገር ምን ታውቃለህ? እነዚህ ሰዎች የሚለው ነው። ሰዎች ይላሉ ሊኖሩም ይችላሉ ላይክ እንደ ፍራተርኒቲም አለ አይደል? a group of people ሊኖሩ ፓወርፉል ሰዎች ሀብታም ሰዎች ላይክ ገንዘብ ያላቸው ዌልት ያላቸው ብዙ አይነት ነገር ያላቸው ኢንፍሉዌንስ ሊያደርጉ ይችላሉ እና ኤግዚስት ያደርጋሉ በሃይማኖት ደረጃ ካየው ያደርጋሉ እንደዛ ብለው ነው የሚያስተምሩት አንዳንዶቹ ማለት ነው። ግን አንተ ቱ ማች አስ አ ሲንግል ፐርሰን እንደ አንድ ግለሰብ ግን አዌርነሱ መኖር አለበት ብዬ አስባለሁ። ግን ብዙ ኢንቨስት ማድረግ ጥሩ አይደለም ብዬ አስባለሁ። ምክንያቱም አንተ የራስህ ላይፍ አለ መኖር አለብህ። በቃ የምታደርገው ነገር አለብህ። ገብቶሃል? ላይፍን መግፋት አለብህ። አሁን ለምሳሌ ብዙ ሰው እንደዚህ አይነት ቦታ ላይ አንዳንድ ሰው አጋጥሞ ያውቅም በጣም ኢንቨስት አድርጎ ሰምቶ በቃ ኮምፕሊትሊ በቃ ላይ እኔ በቃ ስልክ የለኝም ማንም ማናገር አልፈልግም ኮምፒውተር መጠቀም አልፈልግም ምናምን ይል ሰው አለ እና እዛ ደረጃ መግባት ለኔ አሪፍ ነው ብዬ አላስብም። ማስበው ምንድነው ይሄ ነገር በቃ እንደ ጀነራል ኖሌጅ እወቀው መኖሩን እወቀው እስ ኦኬ አንደርስታንድ አድርገው ግን አት ዘ ሴም ታይም ደግሞ ራስህን በቃ ላይክ መከላከል መቻል አለብህ። ማለትም don't get too much invested on it at the same time ደግሞ አዌርነሱ ራስ ካወቀው አሪፍ ነው ብዬ አስባለሁ። ከዛ በተረፈ በቃ ራስን ነው የምጎደው ማለትም ዝም ብለህ because you ለአንድ ነገር የማይረባ ነገር at the end of the day እንትን ነው like literally like አታየውም አሉ ካልክ የት አሉሽ የሚባለው ጥያቄ አለ አይደል? ግን at the same time ደግሞ አንተ እሱን በጣም ፎከስ ብታረግ ከሆነ ብዙ ነገር ያመልጣል፣ ላይፍ ያመልጣል፣ ሌላ ደረጃ ውስጥ ልገባ ትችላለህና the thing about ደግሞ ቲክቶከሮችን ኢሉሚናቲ ሲጠሯቸው is crazy. by the way አበሻ እኮ like ምን መሰለህ የሆነ ታይም ላይ ዝም ብለህ ስፈምስ like ችሎታም ኖሮ ማለት ነው let's say አሪፍ ችሎታ ኖሮ የሆነ ታይም ላይ ቲክቶክ ነምበሮች ፎሎወሮች ሲጨምር እንደዛ ሶሳይቲ ያደርጓል እንደዛ ጀምሯል። በቃ ኮመን ነገር ኖርማል ነገር እየሆነ እየመጣ ነውና አንደኛ መጥፎ ነገር ነው it's wrong ብዬ አስባለሁ። because አንድ ሰው በችሎታው ከታወቀ ታወቀ ነው ማንንም የሚከለክለው የለም። አሚን ገብቷል። so እሱንም አንደርስታንድ ማድረግ አለብን። የውድቀት የደሃ ሀገር አስተሳሰብ ነው ብዙ ሰው የሚያስበው ምን መሰለ መኖሩ አለ ግን ይሄ ኮንስፒሬሲ ነገር ፕሩቭ ለማድረግ ሁለት ነገር ያልከውን ካንተ ወስጄ ልበለው። መጀመሪያ ብዙ ሰው ጥልቅ ሲገባ ያብዳል የምትለው ነገር ይሄ ሰው anything like by the way በጣም መጽሐፍም ብዙ መጽሐፍ የማይሆን መጽሐፍ ካነበብክም እዛው ነገር ውስጥ አልስማ like no disagree ያደርጋለሁ ታሚሉ ምን መሰለ እንደዚህ አይነት ሰው ጥልቅ ገብቶ የሚያብድበት ሪዝን ምን እንደሆነ ታውቃለህ? easily influenced የሚሆን ሰው ነው ማለት የሆነ ነገር አይተ በትንሹ ሞርፍ የምትደረግ ከሆነ
ታብዳለህ። ቢካዝ እንዳልኩ እዚያ ዓለም ላይ ብዙ ሲክሬቶች አሉ አይደል? ብዙ ሲክሬቶች አሉና አንዳንድ ሰው ቁም ነገር ብዙ ሰው ቁም ነገር ማውራት አይችልም። ቁም ነገር እንኳን ሰውን ብታወራ አበሻ ምንድነው ፈርስት ቲንግ የሚለው ተው እንዳታወራብኝ ከቁም ነገር ይልቅ በቃ ጭውቴ ነው የሚመቸኝ። ለምን እንደሆነ ታውቃለህ? ቁም ነገርን ቀላል ነገር ስለሆነ ይከብዳል። የሚከብድ ወሬ ነውና ብዙ ሰው ጋር የሚከብድ ወሬ ስታወራ ይከብደዋልና በራሳቸው ሪሰርች አድርገው ብዙዎቹ አሁን የሆነ ይፈላሰፋሉ እና የሚያብዱበት ሪዝን ቁም ነገርን ስለማይችሉት ነው። ገባ? ቁም ነገር ማትችል ከሆነ እንደዚህ ነው ታብዳለህ። አንዳንዴ ኢንፎርሜሽንን ለኢንፎርሜሽን ይኸውልህ እዚህ ዓለም ላይ ጥሩ ነገር እንደምታውቀው መጥፎ ነገር እንደምታውቀው ሁሉ ነገር አለ። ምንም ሰርፕራይዝ ማያደርገ ከሆነ አንብበው ይሄም አለ ወይ ብቻ ብለህ ነው ማለፍ የምትችለው። ገባ አይደለ? እና የብዙ ሰው ቁም ነገር አይተው ወይ እውነተኛ ነገር ሳይሆን ላይክ እዚህ ዓለም ላይ ብዙ ሰይጣናዊ ነገሮች አሉ። እነዚህ ሰይጣናዊ ነገሮች አይተ ስፔሻሊ ሃይማኖት ካለ በእግዚአብሔር የምታመን ከሆነ ይሄ በቃ ሌላ ሰይጣናዊ መንፈስ የገፋፋው ነው ብለህ በስማም ብለህ ማሳለፍ ብቻ ነው እንጂ ቁጭ ብለህ እሱ ላይ ብታስብ እንዳልኩ በቃ ለምን ምናምን አሁን ብዙ like this ties to like እብደት right so bipolarism በል schizophrenia በል split personality በል እዛ ስትገባ ማለት ነው የብዙ ሰው እንደዚህ አይነት ሰዎች ምንድነው የሚያስቡት? ለምን ዓለም እንደዚህ ሆነች? ገባል? ለምን እዚህ ጋር ከተፈጥሮ ጋር እንትን ማለት ነው ከተፈጥሮ ጋር ውዝግብ ተፈጥሯል አውራ exactly ጭንቅላት ውስጥ እና ይሄ የኢሉሚናቲ ወሬ ምናምን ሲወራ ስታይ እነዚህ መተው ሰይጣናዊ ነገር ያረጋሉ፣ ህፃን ይገላሉ፣ ህፃን አርደው እዚህ ጋር ቦታ ጫካ ውስጥ ፕሬዚዳንቶቹ እንደዚህ የአሜሪካ ፕሬዚዳንት የዓለም ፕሬዚዳንት እሺ ነው and what ባይ ዘ ወይ አሁን ለምሳሌ ጉግል ላይ ገብተህ ታይፕ የምታደርገው ይሰጣል እኮ ላይክ ኢሉሚናቲ ታይፕ ኤንድ ሰርች የምታደርገው ሊስት ይሰጣል። መነሻቸው ከየት ነው ከየት እንደመጡ ምናምን ይነግራል። ይሄ ማለት ምንድነው በቃ ዶክመንት ተደርጓል። እነዚህ ህብረተሰብ ወይም ሰዎች አሉ ማለት ነው። ግን አሁን ለብዙዎቹ እንደዚህ ለነሱ አሁን አሉ እነዚህ ኮንስፒሬሲ ቲዮሪስ ምንላቸው ለነሱ አሁን ፕሩቭ ማድረግ ያልቻሉት ይሄንን በደንብ እነዚህ ሰዎች በደንብ እንትን አለ ማለት ነው። ላይክ ማለትም ያው ፈልጋ ለማግኘት ነው። በቃ ዝም ብሎ በቃ እንትን ንፋስ ላይ ሆነ ማለትም ላይክ ቴራል የሆነ ቦታ ላይ ምንም ልታገኝ አልቻሉም እነሱ ሰዎች ማለት ነውና ላይክ አይ ሴድ ጉግል ብታረጋቸው አሉ። ግን አት ዘ ሴም ታይም ደግሞ ምንድነው የሚሉት እነዚህ ሰዎች እነሱን የሚያጠኗቸው ሰዎች ብዙ ሰዎች ማለት ነው የዓለም ሊደሮችን ጨምሮ ወይንም በቃ እነዚህ ከባባር ሰዎች ዘፋኞችንም አክተሮችንም ጨምሮ የእነሱ ሜምበር ናቸው ነው የሚሉት። ማለትም በቃ ሀብት አላቸው፣ ፌም አላቸው፣ ኢንፍሉዌንስ ስላላቸው በማህበረሰቡ ላይ እነዚህ ሰዎች እዛ ደረጃ ላይክ እንዲገቡም የተፈቀደላቸው በእነሱ ምክንያት ነው። ብዙ ነገር አለ እንደዚህ የሚባል ኦንላይን ላይ በቃ ማታየው ነገር የለምና I just want to say like ፕሩፍ የሌለው ነገር ሊኖረው ይችላል አላቅም። እኔ ብዙ ሪሰርች አልሰራውበትም። አደነደለ ግን ዶክመንት ተደርጎ ስለተቀመጠ ይሄ ነገር ስለሱ ላይክ እንዴት አርገ I'm going to come to you by the way no problem እንዴት አርገ ታይዋለህ አንተ? ለምሳሌ ቀደም እንዳልኩ ሂስትሪው አለ ብያለሁ እና እንዴት ነው አሁን በአዲሱ በዚህ ዘመን ማለት ነው እነዚህ ሴሌብሪቲዎች እንደዚህ አሁን ለምሳሌ አንድ ሴሌብሪቲ ሄደ በጠይቀው እኔ አላቀለም ይላል። ላያቅም ይችላል because የሱ ስራ ምንድነው? አክተር ነው አለ ነገር አያቅም አይደለ? ግን እንደዛ በተለው እንደዛ ሊል ይችላልና እስቲ አንተ እንዴት ነው እንደዚህ እነዚህ አክተሮችን ሴሌብሪቲዎችን ሚውዚሻኖችን ራፐሮችን ጨምሮ እዛ ደረጃ ከተቷቸው ለምንድን ነው? I think አንዳንዴ unwillingness አንዳንዴ የሆነ ነገር አርገ ያው ብዙ ጊዜ ሴሌብሪቲዎች ኢንቮልቭ የሚያደርጉት ኢቨንት ውስጥ ምናምን እነሱ አይደለም ፕላን የሚያደርጉት ይጠራሉ they attend አይደለ? አሁን for example በአበሻ እንሂድና የፈረንጁን ተውት የአበሻ ፖድካስት ስለሆነ ማለት ነው የቲክታክ አዋርድ ላይ by the way this year nominate ካልተደረግን ተቃውጠዋለሁ again በሶስተኛ ጊዜ if you don't get it right እናብዳለን so የዛኔ ለቃቅሞ ሲያስሯቸው ማለት ነው ያው ባለባበሳቸው ምናምን አንደኛው ፔሬድ ነኝ ብሎ መጣ ያቺ ደግሞ ቸስቷን ከፍታው ምንድነው ምስራቅና ምዕራብ አርጋው ጥታው መጣች። አሁን እንደዚህ አይነት ነገሮች ሲታይ ማለት ነው ምንድነው ሰው የሚያው either ምንድነው ነው የምታየው the western influence አለ ወይ ኢሉሚናቲ እነዚህ ያሉበት
ነይ ኢሉሚናቲ ምናምን ብለው ያውታል ማለት ነው። እና ችግሩ ምንድነው ነው አንዳንዴ ሳታቅ ያንን ኤንቲቲ ባይ ዘ ዌይ አሪፍ ነገር መጣልኝ። አንዳንዴ ሳናቅ ሰይጣንን እንገብረዋለን አናቀውም። ባይ ዘ ዌይ አሁን ይሄ ወሬ ከባድ ወሬ ነው ማለት አንዳንዴ ሳታቅ የምታረጋቸው ነገር ወደ ሰይጣን የሚያመዝን ነው። ገባህ አይደለ? እና ሞስት ኦፍ ታይም ሰው ሲያረገው አያውቀውም እንጂ እንደዛ ሲያረግ ስትይዘው ሰውን አንተ ኢሉሚናቲ ነህ አንተ 666 ምናምን ስትል ሰው ምንም ካላወቀ አንኢንቴንሽናሊ ካረጉት ማይ ጋድ ምን ማለት ነው ምናምን ትላለህ። ገባህ አይደለ? እና እነዚህ ነገሮችን ማስተዋል አለብን ነው የምለው። ሰው እነሱ አሁን ለምሳሌ የቲክታክ አዋርድ ኦርጋናይዘሮችን ብትልም ተሳታፊዎችንም እንደዚህ የተመረጡት እነሱ አሁን ሜንሽን ያደርግናቸው እነሱ የዝምባም ስብስብ ነው የሚያውቁት ነገር የለም። ማለቴ ስለ አለባበሳቸው ግን እኔ ዳይሬክትሊ ኢንፍሉዌንስ አለው ያስባለሁ። አሁን ለምሳሌ ብዙውን ጊዜ ኮስት ተመለከተ አሁን ሜት ጋላ ምናምን ይባላል አለባበሳቸው ሶ የነሱን ኢንፍሉዌንስ ቀርተው የለበሱትና አሁን ለዛ ደረጃ የገቡት ማለት ነው። አንድ ነገር ልንገርህ ታሚ፣ አሁን እነዚህ ጡቷን በልቅጣ መጣች አንደኛው ፔሬድ ነኝ ውመን ፔሬድ አሁን እነሱ you think they're smart enough መጋላ ምን ኦሪጂኑን ያውቁ ይመስላል ኬት እንደመጣም ያውቁ ይመስላል። ኢንስታግራም ላይ እንትና ለብሳ መጣች ይባላል ያያል ካፒ ያደርጋል አለቀ። ግን ካፒ ሲያረጉ ምንድነው የሚያዩት? ሰይጣናዊ ነገር ትደግፋለህ ሳታቅ። ገባ አይደለ? ሱስ ስትገባ እንደዚህ ምንም anything against God መሄድ ስታረግ አንዳንዴ ሳታቀው ሰይጣንን እያገለገልክ ነው። ዳስ ዋይ እኔ ሁሌ ራሱ ሳወራ ኢቭን ቲክታክ ላይ ምናምን የምታረገውን እወቅ ምለው ሁሌ ይሄንን ነው። አንዳንዴ ካረግም በኋላ ነው ወይ እንዴት እንደዚህ ይባላል ነው ኦፌንድድ ትሆናለህ ሰው ከወቀሰ በኋላ። አሁን ለምሳሌ ብዙ ሰው እነዚህ ሲረቅጣቸው እኮ ነው እንትን ያሉት ወደ ቀልባቸው ተመለሱት። ግማሹ እንዲሁም አፖሎጃይዝ ማድረግ ጀመረ፣ ይቅርታ ምናምን ማለት ጀመረ። ሌሎቹም እንደዛው እሷ ብቻ ነች የሆነ ታይም ላይ ይቅርታ አልፈልግም ብላ እንትን ያለችው። ሌሎቹ ሁሉም አፖሎጃይዝ አድርገዋልና ባይ ዘ ዌይ ሌላ ደግሞ ማለት የምፈልገው ምን ታውቃለህ? አሁን ለምሳሌ የሆነ ራንደም ነገር ልንገርህ ቴሌግራም ላይም እንደዚህ አይነት ነገር ስላየው ነው። የሆነ ግሩፕ አለ ምናምን ሉሚናቲ ምናምን ግሩፕ አለ ያው ታውቀዋለህ ማገር ቤት ቋንቋ ነውና እሱንም አንዳንዴ አይቻለሁ ገርሞኛል እንደዛና በጣም የሚገርም ነገር ነው። እና እሱን ለማገዝ is just አካውንት ነው ግሩፕ ነው በቃ ዝም ብሎ አዳረጓል እና እንደገባ አይደለ ላይክ ቁጥርን ከየት እንደሚያገኙ ታጣቀም አድ ተደረጋለ ምናምን አበሾች ናቸው። ኦፍ ኮርስ አካውንቱ ያው የተጻፈው እንግዲህ በአገር ቤት ቋንቋ ነው በአማርኛ ነውና እንደዚህ አይነት ነገር አለ። ግን ያው ምንም መስሎ ለኔ አይታየኝም። ምክንያቱም ያው ገባ አይደለ አንተ የምታውቀው ነገር ስለምታውቅ ማለት ነው። በጣም የሚያሳዝነው ነገር ይሄ ነው ነገርኩ እኮ ላይክ ብዙ ሰው ትሬንድ ሲመጣ ትሬንድን ሲከተል አያውቀው። ባይ ዘ ዌይ አይ ኖ ሃይማኖታዊ መሆንም ለማውራት ምናምን አይደለም። ኤኒ ታይም የሆነ ነገሩ ስትገባ አጣርተህ ስትጠይቅ ስትገባበት ኢንፍሉዌንስ ማለት ይሄ ነው። ኢንፍሉዌንስ ሄቪ አሁን እነዚህ ባይ ዘ ዌይ ኢንፍሉዌንሰሮች whatever any influencer በጣም ገንዘብ የሚከፈላቸው ለዛ ነው። ኢምፓክት አላቸው። ነገ ይሄንን እንደዚህ ሶዳ ይዞ ብታየው ሄዳ አንተ ትገዛዋለህ። ኢምፓክቱ ማለት ይሄ ነውና ሌላ ልብስ ከለበሰ ታረጋ ሶኬ ትላለህ። ወይንም የሆነ እንዲ ብሎ ከተነሳ እንዲ ጆሮ አይኑ ላይ አርጎ ገባ ዲስ አር ላይክ ምንድነው ትርጉሙ ምን ማለት ነው መጠየቅ አለበት። አይጠይቁም። ገባ ስታረጉልኝ ወደ ሰይጣናዊ ሰገር እያገለገልክ ነው ማለት ነው። በቃ እሱ አርጎታል። አሁን እሱ አንዱ አክተርን እኮ ከተመለከተ ካረገው የኔ አይደለው እሱ ያረጋው ነገር አንዳንድ ሰው እንደዚህ ያጋጥማ ቀን በቃ ላይ ሙጭጭ ብሎ አክተርን የሚወዱ በጣም ወይ የምትወድ ሴት ወይ የምትወድ አለ አይደለ በቃ እኔ እኮ እሱ በጣም ይመቸኛል ወይ ትመቸኛለች ብሎ ሙጭጭ ብሎ እንትን ይሆናል ፋን ይሆናል። እና በጣም አደገኛ ነገር ነው ባይዘው። እና ይሄ ሰውዬ የሱ ሃይማኖቱ ምን እንደሆነ አታውቅም፣ ባክግራውንዱ ምን እንደሆነ አታውቅም። ዝም ብለህ በአክተርነቱ ብቻ ጎበዝ አክተር ሊሆን ይችላል። ግን አት ዘ ሴም ታይም ደግሞ እሱ እየተከፈለው እንደዛ አይነት የሚያደርግ ከሆነ አንተም ደግሞ ዳይሬክትሊ መቀዳው ከሆነ ገና ችግር አለ ማለት ነው። ገብቷል። ብዙውን ጊዜ ደግሞ ስትመለከት አገር ቤት ደረጃ እንደዚህ አይነት ነገር በቃ የሆነ ነገር ዌስተርን ሶሳይቲ የሚያደርገውን ነገር መገልበጥና መውሰድ ነው እንዳለን። ይሄ ምንም እኮ እንትን የለውም ገልበጠን እንወስደዋለን እና በጣም ዴንጀረስ ነገር ነው። እኔ የምለው ምንድነው ታውቃለህ? የሚጠቅመውን ወስደን የሚጎዳውን ደግሞ አለመውሰድ። እንደዛ ካላረግን ዝም ብለን ሁሉን ነገር የመጣውን ሁሉ ተቀብለን ምንገለባበት ከሆነ በጣም ከባድ ነገር ነው። ገብቷል። የራስ አይደንቲቲ ይጠፋል።
የራስ አይደንቲ የራስ ማንነት ስለሚጠፋ ቀስ ብለን ሰከንድ ብለን አይተን የምፈልገውን ነገር መውሰድ ማንፈልገውን ደግሞ ነገር እዛው ላይ ቀይ መስመር ታሰብረበታል። ሶ እንደዛ ስታይ አሁን በእኛ ካልቸር በእኛ ባበሻ ካልቸር አሁን ስታይ ብዙ ኔጌቲቭ ካልቸሮች እዛ እየገቡ ነው። ገባ ላይክ ፎር ኤግዛምፕል አሁን I don't know ባስቤሳቸው አሁን ድሪል ሚውዚክ ኢትዮጵያ ውስጥ ፖፑላር I don't like drill music in Europe. Me neither. It's demonic ነው በጣም ኔጌቲቭ የሆነ በቃ ሙዚቃ ነው ያለው። ገባ እዚህ ሀገር አሁን ከየት እንደተነሳ ያውቁት ገባ ሺካጎ ቲንግ ላይክ ብዙ ነገር ነውና ትራንስሌት አድርጎ ሌላ ቦታ ሄዶ ሰው ላይክ ለመገዳደል የምትሰራው ዘፈን ነውና ያው እንደምታውቀው አሁን ኢትዮጵያም ቂጣቸውን ይወጋጋሉ እዛ ገባ አይደል? አሁን መጀመሪያ ገባ ላይክ እድገት ሳይኖር በየሰፈሩ እድገት ሳይኖር የኛ ሰፈር ነው ብላ ብሮ ላይክ come on ገባ አይደል? ይሄ ነው ችግሩ ይሄ ነው። እና አንዳንዴ ምንድነው ማየት ያለብህ ከየት ነው የመጣው ለምንድን ነው እንደዚህ የምናደርገው? by the way ፖዚቲቭ አስፔክት እሱ ምንድነው ያው ኔጌቲቭ ነገር ፖዚቲቭ ነገር ያመጣል። ግን ኔጌቲቪቲ ፑሽ አድርገ ገንዘብ ስትሰራ ምን ይሆናል መሰል አንተ ውስጥ ስሜታዊ ደስ አይለው ገባ አይደለ? ኔጌቲቭ ነገር እያወራ አንተ ስትል ኪድስ ያዩና እንደዚህማ ለመገዳደል ነው ትወጋጋለ። ሽጉጥ ደግሞ መኖር ሲጀምር ያው ኢትዮጵያ ለክሊ ብዙ ሰው ሽጉጥ የለው ሲኖር ተኳኮሳል። እና ይሄ ምንድነው የሚያደርገው ኢምፓክት ያደርገዋል ሀገሩን ገባ። እዚህ ሀገር አሁን ብዙዎቻችሁ አሁን ስለ ድሪሎችን ዛሬ ልረግጥ ነው እንግዲህ አየስም ብሎ መተውልኝ እና ምንድነው ስለ ድሪል ሲያወሩ ሞስት ኦፍ እዚህ ሀገር መተው ያውቁ አም ሶሪ አታውቅም። ስለ ቺካጎ ምናም ሲወራ ትሰማለህ ግን ምን አይነት ኢምፓክት እንደሚያመጣ እዛ ቺካጎ ውስጥ አታውቁም። ስንት ሰው ነው የሚሞተው? የቺካጎ በቀን የሚሞተውን ሰው ስታት ብታይ እና በሰማ በጣም ከባድ ነው። እናቶች ግራንድማዘሮች ሲተኮኩሰው በ14 አመቱ የ30 ምናምን አመት ሰው ይገላል ምናምን this is not positive ገባ። እና ይሄንን ያ ኢንፍሉዌንስ እዛ ሲሄድ ሰይጣናዊ ነገር ሁሌ ይስፋፋል። ወቅ ይሄን እሱ ነው ኮምን ቀደም ያልኩ ነገር አንዳንዴ የሚበጀን ነገርና ማበጀን ነገር ማወቅ አለብን። ግን ያው ላውንድሪ ድሪል can be positive too ግን at the same time ደግሞ በቃ ኦልሬዲ ካልቸር ውስጥ ስለገባ ኢትዮጵያ ሚውዚክ ውስጥ ስለገባ በቃ ራስ እንደዛው ነው ቆርቷል ማለት ነው። ኮምፕሊትሊ ዳይሬክትሊ ነው ገለብጥ የወሰዱት ማለት ነው። ማለትም በቃ ሰምታችኋል እኮ ማን ነው በመቸለት እያሳየኝ ማለት ነው ወጋለው ገላለው ምናምን እኔ ከዚህ ሰፈር ነኝ አንተ ከዛ ሰፈር ነህ ምናምን ማታመጣ ምናምን ነገር እና it's crazy like I used to say ያበሻ ዘፈን ሁሉ ጊዜ ስለ ፍቅር ነበር አይደል? ይኸው መጀመሪያ በዚህ መልኩ ይኸው መጀመሪያ ብዙ የሮቹ ስትመለከት አሁን ለምሳሌ ስለ ሀገር ይዘፍናሉ ስለ ፍቅር ይዘፍናሉ። ፖዚቲቭ ነገር ነው ጃዝ አይደል? ጃዝም አለ ሌሎችም አሉ ግን ፖዚቲቭ ነው ምንም ነገር የለውም ስለ ቤለው ምንም የለውም በቃ ስለ ፍቅር ነው። ያው ትንሽ እንትን አለው ተጎድቻለሁ ምናምን ይለው ትንሽ ኔጌቲቪቲ አለው እሱ ግን ከዛ ውጪ ላይክ ምንም ነገር የለውም ገብቷል። ግን አሁን ስትመለከት እንደዚህ ድሪል ደግሞ ኮምፕሊትሊ በቃ የዌስተርን ሂፕ ሆፕ ሚውዚክን ወስደው በአማርኛ ገለበጡት ማለት ነው። whatever ሌላም ቋንቋም ሊሆን ይችላል አላውቅም ገባ። ሶ ያ ምንድነው የሚያመጣው ኮምፕሊትሊ ኔጌቲቭ ሆነ ማለት ነው። ገድላለሁ አንተ እዚህ ጋር ምን አባት ተመጣለ ምናምን ስድቡም አለ እኮ ኤግዛክትሊ ገብቷል። እና ደግሞ በሚገርም ሁኔታ የአገር ቪው ነው የሚያገኙት የገረ ላረብ ኦረስ ሃይ ስኩል ኪድስ ምናምን ያያቸው እኔ ዝም በጣም ነገሮች እያሳቁኝ ነው እንጂ very tough man በጣም ከባድ ነው ያሳዝናል በጣም። እና ያን እንደዚህ አይነት ነገር ስታረግ አሁን ብዙ I'm sorry ብዙዎቻችሁ ልትናደዱ ትችላላችሁ። ሚኮ ላገኝ እኛም እንወጋለን ልትሉ ይችላል who knows ግን ምንድነው እንደዚህ አይነት ነገር ስታስፋፋ ኢንፍሉዌንሱ መጥፎ ነው። ሶ ምንድነው የሚሆነው አንተ አሁን እዛ የዚህ ሀገር ኢኒሺዬሽኑ ስታይ መገዳደል what is it tied to መወጋጋት what is it tied to ሃንድ ሲግናል ራሱ ስታወጣ ምናምን ስታወጣ ሳታውቀው ሰብኮንሺየስሊ ቢኖሩም እነዚህ ኢሉሚናቲ የምትሏቸው ምናምን ሲኖሩ የነሱን ሎጎ ሪፕሬዘንት እያደረግ ነው which is ሰይጣናዊ ነገር that's it በቃ ይሄንን ካወቅ አንዳንዴ የሆነ ነገር ለምንድን ነው የሚደረገው ብለ question ማድረግ መቻል አለ ገባ አይደለ? እና የኛ ሰው እንደዚህ ነው ዝም ብሎ ነው ይመጣለታል ይቀበላል ይመጣልሃል ትቀበላል። እና አፍሪካ ሞስትሊ አፍሪካ ውስጥ ይሄ ሁሉ ዝም ብሎ መቀበል የመጣው is because እውቀት ስለሌለ ነው period አለቀ that's a fact ገባ አይደለ? ማንም ይመጣና ይሄንን እንካይልሃል ታስፋፋል ይሄንን እንካይልሃል ታስፋፋል። ኔጌቲቪቲ ስፕሬድ የሚያደርግበት ሪዝን አዌርነስ ስለሌለ ነው because ፖዚቲቪቲ አዌርነስ የለም ገባ። ደሃን ሰው
ቢ ፖዚቲቭ ብትለው ሸተፋ ገባ አይደል የራርማ ፌስ ነው የሚል ገባ አይደል ላይክ ምንድነው ያ ዴቭ ሻፔል እንዳለው መጥቶልኝ እኮ ነው think about this and visualize the sandwich yeah so you could curse by the way again my bad we don't ለህፃናት ስላልሆነ so መለ ገባ አይደል ላይክ የተቸገረን ሰው ወይንም ሲናሪዮ ያተስተካከለ ከሆነ ላይክ ቢ ፖዚቲቭ ብትለው በጣም ከባድ ነገር አንድ የራበው ሰው እየሄደ ሳመገበው ዝም ብለህ ሄደህ እኮ አለ አይደል ይሄን ነገር ልብስን እስቲ ቀይረው ባልተው ወደዛ በቦክስ ያናፍታል ገባ እሱን እኮ ነው ከዘርቦት አለ እሱ ምግብ ነው የሚፈልገው ሌላ ነገር አተፍልፍብኝ ነው ምግብ ስጠኝ ነው የሚገባ ሰው እንደዛ ማየት ይችላል ድህነት is always tied to ድህነት ሲመጣ ምንድነው ክራይም ቀላል አንድ ዛጋ ሲሰረቅ 2000 ብር መስራት ትችላለህ you have to do ዛጋ እንዲያርግ ብለህ ገንዘብ ያለው ሰው ያ ማን 2000 ሰጣለሁ ይላል በጣም የሌለው ሰው ግን አረባክ ምንድነው ሪስኩን አያስብም ልትገደል ትችላለህ ሊገሉ ይችላሉ ካለ ስቲል ይሞክሩት ገባ አይደልና most of the time influence የሚመጣው like ሰው እንደዚህ የሚሄደው because we're closer as a ሀገር ዳህ ስለሆነ ነው ገባ በዛ ድህነት ደግሞ ትንሽ ሀብት ያለው ሌላ ዳህ ላይ ይቀዝናል በቃ ይሄ ነው የሚያስጠላው ገባ አይደለ ከዳህ ሀገር እኛ ሀገር by the way ሀበሾች እርስ በራስ ሌላን ሰው ዳህ ማለት አትችሉ ንገር ለምን እንደሆነ ታውቃለህ because ሀገራችን fully ሀብታም ሀገር እስኪባል እኛ ውስጥ ያለ ነው internally ዳህ ማለት አትችልም you part of it too yeah we all are so as we speak yeah I mean ልክ ነህ እኮ አንተ ያልከው but at the end of the day like I said I'm going to circle back ወደ ቅድም ቦታ ማለት ነው ይመቻቸው by the way 49 ነው 47 ይመቹኛል ቪዲዮአችሁ እስከተቱኝ ብያለሁ ባለፈው አንተ you like hip hop song that's why you match ግን እኔ I don't like it ለኔ it's just movie ማየት ነው yeah but you know influence ከባድ ነገር ነው ያስባለሁ I don't know ለኔ እንደዛ አይደለም ማየው but yeah ይመቻ I mean ካራጎ እኔ ምን አባቴ like እነሱ ከሰሩት እኔ ምንም አያገባኝም ገብቷል that's their life that's their choice ግን I'm just saying like እኔ እንደ ተመልካች እንደ audience ነው የምናገረው እንጂ ከዚህ ውጪ ምንም ማለት አልችልም but yeah and so ትንሽ ስናጠነጥን ማለት ነው ያ ብዙውን ጊዜ እንደዚህ ስለ ኑምናቲ ምናምን you know መጽሐፎችም አሉ ሰው ይሰማል ያ ሊኖሩ ይችላሉ እኛ አለም ማለት አንችልም አይደለ ወይ የሉም ማለት አንችልም because ይሄ እነዚህ ነገር ፕሩፍ አልተደረገም ገባ አይደለ so ግን at the same time ደግሞ I don't think እኛ ብዙውን ጊዜ እንደዚህ አይነት ቦታ ላይ ላይፍን ዌስ ማድረግ የለብም የሆነ ታይም ላይ ኢንፎርሜሽን እንደዚህ አይነት ኢንፎርሜሽን ሲመጣ ሰማው አንደርስታንድ ምን እንደሆነ ከዛ በኋላ ደግሞ ላይክ በቃ የራስ ነገር ማድረግ ያለብህ በጣም እዛ ላይ ዝም ብለህ ድወል ማድረግ የለብህም you know so ጥሩ አይደለም ለራስም ጥሩ አይደለም it's not healthy ለአይምሮ ጥሩ አይደለም ለእንትንም ጥሩ አይደለም just understand what they are ምናምን ነገር ከዛ በኋላ አፍል ላይክ የራስን ነገር ብታረግ አሪፍ ነው ብዬ አስባለሁ ሰው እኔም እስማማለሁ I think I mean እዚህ ዓለም ላይ there's because ካንተ ኮንትሮል በላይ ነው ያለው እንደዚህ አይነት ነገር because ዓለም ትልቅ ነች ሰፊ ነችና ብዙ ነገር ካንተ በላይ ነው ያለው ይሄን ነገር ኮንትሮል ማታረክ ከሆነ አሁን አሉ ብለ እንደዚህ በቃ መጥፎ ስራ ይሰራሉ ይቅርታ አቋራጥኩ ይሰራሉ ብለ አንተ የምትቀናቀ ማንንም ያቀ ነገር የለም አንድ ግለሰብ ነገር ባረለ ስለዚህ instead of አንተ wasting your time ጊዜን just በራስ መንገድ ሄደ ላይፍን አሻሽለው ቀይረው ቤተሰብም ካለ ቤተሰቦችን ቀይራቸው ልጅም ካለ ልጆችን በጥሩ መንገድ አሳልፋቸው አሳድጋቸው እሱ ነው I think you're right I think you said it best like the only thing የምታረገው ማወቅህ ብቻ ነው ካወቅህ በኋላ ፖዚቲቭ ሆኑ ኔጌቲቭ ሆኑ ምንም አታመጣ you just digit them ገባ አንተ አሁን እንደዚህ አይነት ሶሳይቲ አለ መጥፎ ነገር የሚሰሩ ካልክ ምን ላመጣለ ትጮሃለህ አለቀ እሱም ሳይለንስ ያደርጋል ግን ምንድነው እዚህ ዓለም ላይ ማወቅ ያለብህ ከፕሬዚዳንት በላይ ከህግ በላይ ሰዎች አሉ እና እነዚህ ሰዎች ትንሽ ቤተሰቦች ናቸው that ዓለምን እንደዚህ የሚያሽከረክሩ ሰዎች አሉ ገባ እነዚህ ሰዎች ናቸው ዓለም የሚያሽከረክሩ እነሱን ነው ኢሉሚናቲ የሚሏቸው እነሱን ነው በሰይጣን ነው የሚያምኑት የሚሏቸው እነሱን ነው እንት የሚሏቸው ገባ እነዚህ እንዳሉ ካወቅ አሉ ያ and what ምንም የለም እነዚህ ኢንፍሉዌንስ አላቸው በኳስ ኢንፍሉዌንስ አላቸው ዓለም ዋንጫ ላይ የሚያሳዩ ነገር አለ አሁን ባለፈው ዓለም ዋንጫ ሲከፈት አይታ ዓለም ዋንጫ ሲከፈት ለቡቡ ታውቃለህ አሻንጉሊቱ no ለቡቡ ብለህ ሰርች አድርገው okay ቺኮች every ቺክ አሁን ቁልፋቸው ላይ ሆነ እኛ ለቡቡ የሚባል ዲማኒክ ቶይ አለ እሺ በላቡቡ ነው የከፈቱት የዓለም ዋንጫ
ይነግርሃል እኮ ፊት ለፊት አለ። አሁን ዓለም ዋንጫ የሚያካሂደው ማን ነው? ፊፋን ማን ነው የሚያካሂደው? ከሱ በላይ ሰው አለ። ሁሌ ከሱ በላይ ያሉት these people make the shots ገባህ አይደለ? አሉ and what በቃ አለ። the problem is አንዳንዴ ፊት ለፊት ይደነቅሩልህና ታየዋለህ እኮ አለ whatever ብለህ ታልፋለህ። ግን ቁጭ ብለህ ይኸው አየኸው እንደዚህ ነበረ እዚህ ጋር እንዲያደርጋሉ እንደዚህ ያስበዋል ምናምን by the way ብዙ ነገር እዚህ ዓለም ላይ ይሄ ዲፕ ወሬ I don't know ፓርቱን ከፈለጋችሁ እንሰጣችኋለን። ግን ብዙ ነገር ስቴጅድ ነው የምታዩት ነገር እዚህ ዓለም ላይ። አሁን ወደ ኮንስፒሬሲ ስገባ ይሄ ነው በቃ ምንድነው ይሄ ነገር ተካሄደ እዚህ ጋር እንትና ተገደለ these are planned የሆኑ ነገሮች ናቸው የሚያረጉባችሁ ፊት ለፊት። አሁን ለምሳሌ እንደዛ ስትል አሪፍ ታፒክ አመጣልኝ። ያለፉት 2 ወይ 3 የዓለም ዋንጫ የሆነ በጣም ፌመስ ልጅ አለ ኢንስታግራም ላይ ባይ ዘ ዌይ ባመጣው ደስ ይለኛል። ሂደዝ እንደዚህ አይነት ነገር ይሰራል። ቪዲዮ ኤዲት እያደረገ ዙም እያደረገ ታውቀዋለህ አንተም አይተዋልና 2 ሲያሳይ 2 የዓለም ዋንጫ 3 የዓለም ዋንጫ ፋይናል የሚደርሱትን ኦልሬዲ እንትናቸው ኢንትሮ ላይ የዓለም ዋንጫ ኢንትሮ ላይ ባንዲራቸው አለ። ሶ የፍራንስና አርጀንቲና መጣ በካታር የነበረ ጊዜ ከዛ በፊትም እንደዛውና እንደዚህ አይነት ነገር ወዲያው ልታየው አትችልም። ግን እነዚህ እንዳልኩ ኮንስፒሬሲ ሰዎች ማለት ነው በቃ ያውታልና they said so already ፕሮግራም አድርገውታል ማለት ነው ይሄን ነገርና በጣም I was like wow ነው ያልኩት መጀመሪያ ሳይው that's crazy like እንዴት እንደዚህ ሊሆን ይችላል ምናምን ብዬ ራሱ እንትን እስከተኝ። ግን at the same time ደግሞ ያው ከዛ እንደዛ ከማለት ይልቅ ምንም ልታረጋ ትችል ገብቷል። whatever happens አንተ ጌሙን እንጂ ታረጋዋለህ። your favorite players ይጫወታሉ እነሱ ራሱ like ፊክስ ይደረጋል ምናምን የሚባልም ነገር አለ። ዳኛ አንዳንዴ አይነ ያየ ዳኛ ሲጠራብህ እንዴ ትላለህ። ግን በቃ ይሄ ነው ጌሙ አደነደለ እሱም ኢንፍሉዌንስ ያደርገዋል ጌሙን እና ማን እንደሚወስደው ዋንጫውን ያው ወደ አንዱ ያዘነብላልና ያ እሱ ለማለት ነው by the way so absolutely እና ይሄ ያንተ ኮንትሮል አይደለም። just እዚህ ዓለም ላይ ብዙ የሚደረጉ ኢቨንቶች ፕሪፕላንድ ናቸው። ፕሪፕላን የሚደረጉ ኢቨንቶች አሉ። የሆነ ነገር ሲመጣ ሌላ ዲስትራክሽን እዚህ ጋር ይለቁባል እነዚህ ምንድነው higher ups የሚባሉ አሉ ገባ there's a higher power አምላክ ከዛ በኋላ ከሱ በታች ደግሞ higher ups የሚባሉ አሉ። ከዓለም ህግ እነሱን ህግ አይመዝናቸው they're higher ምንድነው የሚባለው above the law ይባላሉ። ከህጉ በላይ ናቸው ራሳቸው ህጉን ስለሚሰሩት ማለት ነው። እነዚህ ቁጭ ብለህ ስታንጠነጥንበት ያው ለማወቅ ታውቀዋል። ብዙ እኔም ብዙ ነበር እንትምለው ግን ከትምላት አንበበ በቃ it is what it is ብለህ ማሳለፍ አለበት። ግን ብዙ ከሰመትክበት I think ብዙ ቦታ ተሰምጣለህ ገባ። በፖለቲሻንም ትገባለህ። ፖለቲሻኖች እንዲ ናቸው እንዲ እንትና ተልኮ ነው የእንትና መንግስት እንዲ ብለህ መዘባረቅ ነው የምንጀምረው። ስለዚህ አልቅም ይወሬ by the way አልቅም። እስቲ ቤተሰብ የእናንተንም ሀሳብ በዚህ አጋጣሚ እናንተም ካወራችሁበት እስቲ በኮሜንት ላይ አሳውቁና ንገሩን። ከዚህ በተረፈ ያው እኔ ጨርሻለሁ። yes ላይክ ካላረጋችሁት ቪዲዮን እስካሁን ላይክ አድርጉት because አልጎሪትሙን ይረዳዋል። አልጎሪትሙ ሲረዳው እናድጋለን። ስናድግ 20000 እንገባለን። ጊቫዌይ አለን እዛ ላይ። ፎሎ ካላረጋችሁንም ፎሎ አድርጉን። ሰብስክሪፕሽን ያስፈልጋል። ሰብስክራይብ እያረጋችሁ ቲክታክ ላይ ፎሎ ካላረጋችሁን ፎሎ አድርጉን። I think that's it። በሚቀጥለው እስክንገናኝ ታሜ እንዳለው እታች ኮሜንት ኤኒ አይዲያ ካላችሁ በዚህ አውሩበት። ዝም ብሎ ፓርቱ ምናምን ሳይሆን በዚህ እንደዚህ ከቨር አድርጉ ብላችሁ ጻፉ። ቃል በቃል ነን። በሳምንት 3 ቪዲዮ እንለቅላችኋለን ማለት ነው። ያስ ቤተሰብ በቃ ጨርሰናል። ዛሬ ፕሮግራሜን ይመስላል። እስክንመለስ ድረስ በያላችሁበት መልካም ጊዜ መልካም ውሎ በያላችሁበት። ፒስ መቻችሁ። ቻው